አቶ ደረጀ የፈራው ነገር ደረሰ። መድኃኒት የተባለችው ልጅ ሁሉንም ሚስጥር አወቀች። እንደተጠራጠረችውም የአቶ ደረጀ ልጅ ከሰላም የተወለደው የደረጀ መሆኑን በዲኤንኤ ናሙና ጥናት አረጋገጠች። ይህንን ያወቀው አቶ ደረጀ በንዴትና በስሜት ይገኛል። ከዚህ ሀገር እንዳትወጣ አድርጎ ምንትኗን ይዞባታል። በዚህም የተነሳ በስልክሽ ማየት አለብሽ ሲላት በለቅሶ ታጠበች። አቶ ደረጀም ካሁን በኋላ እባክሽን ረፊ ከዚህ በኋላ ውጭ ቢላትም እሷ ግን እህቴ ላይ የምትሰራውን ድራማ የምትጫወተውን ልታቆም ይገባሃል፣ አለበለዚያ ግን በጣም እንትን እያልክ ነው እያለችው ነበረ። እናም በዚህ የተነሳ አሁን ላይ አቶ ደረጀ በጣም ንዴት ውስጥ ይገኛል። እናም እሷም አሁን እናገራለሁ በማለት እንግዲህ ከአርጁል ጋር በመደወል የእንቅልፍ የሚያስተኛ መድኃኒት አምጥታለች። እንግዲህ ደረጀ ላይ ውሃው ላይ ወይም የሚመገብበት ውሃው ላይ ያንን የእንቅልፍ የሚጠጣበት ላይ ልጨምር አስባለች። እሱ እንቅልፍ እንደወሰደው ሁሉንም ሚስጥር ማርቲ ተናግራ ወደ አሜሪካ ሄዳለሁ የሚል ሀሳብ አላት። ነገር ግን ይሄ ያደረገባት ነገር መድኃኒት የያዘችው ነገር ይሄ ቤት ሳይፈርስ እኔማ ዝም ብዬ አልሄድም በማለት ሁሉንም ነገር አሁን ላይ ግብ ግብ ከአቶ ደረጀ ጋር ይዛለች። አቶ ደረጀም ከዚህ ሀገር አትሄጃትም ብሎ መታወቂያዋን እንዳትወጣ ከሀገር ከአሜሪካ አድርጓታል። የሰላምዬ ልጅ የዲኤንኤን ውጤት አመጣችው። በዚህም የተነሳ ያነበበችውን ማመን አቃታት። ፊቱንም ጠርጥሬ ያለው አውቅ ያለሁኝ። ስለዚህ አሁን ላይ ደረጀ ልጁን የወለደው ከሰላም ነው በማለት ማርቲንን ቶሎ ሁሉንም ነገር ላስረዳሽ ብላ ከሳሎን ይዛ ልትሄድ ስትል ምንድን ነው በማለት አትሂጂ ታያትችን እያለ ነበር አቶ ደረጀ ሲያስጠነቅቃት የነበረው። እሷ ግን ወረቀቷን አይታ በጣም ተደነገጠች። እሱ ግን ቀድሞ ከናታን ጋር እንደተኛች ከእሷ መታወቂያ አውጥቶ ከሀገር እንዳትወጣም አድርጎ ብራክ ቤት አድርጎባታል። በጣም ይገርማል። ወይዘሮ ሰላም አሁን ላይ ማርቲ ሁሉንም ነገር ቢሮ ሆና ምንድን ነው ይሄ ነገር ለምን ነው ልጇን የማትናገረው ሰላም በማለት እንግዲህ እየተናደደ ነበር። ልጁ ያንተ ነው መጀመሪያ ስትለው ቁጭ ብድግ ነበር ያለችው። መድኃኒት ማለት ነው? አዎ የኔ ነው። ምን ታመጫለሽ? የኔ ነው በማለት ነበር። ወይዘሮ ሰላምም ማርቲም ከበር ላይ ሁና እያዳመጠቻት ነበር። ልጁ የሱ ነው ማለት ነው ጠርጥሬ ነበር እያለ ብቻዋን እያበደች ነበር። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ የተሰኘው ተከታታይ ድራማ ክፍል 140 ተለቀቀ። ወደ ክፍል 139 እንግዲህ ስንመለስ ብዙ ነገሮች ተፈጥረው ነበር ማለት ነው። እንግዲህ የዲኤንኤን ውጤት ይዛ ሄዳ ሆስፒታል ሁሉንም ነገር ለማምጣት እየሄደች ነበር። የመድኃኒት አሁን ላይ የተጠራጠርኩት ነገር እውነት ስለሆነ እጅ ሁሉንም ነገር ማወቅ አለብኝ ብላ ፀጉርና ጥፍር ይዛ ሄዳለች። ውሃንና የህፃኑን የቤቢን ማለት ነው ይዛ ሄዳ እንግዲህ ዲኤንኤ ስታደርግ ሁለቱም እንግዲህ የአቶ ደረጀ ልጅ እንደሆነ አውቃለች። ያንን የዲኤንኤ ውጤት ይዛ ናሙናውን ስትመጣ ስታይ ማመን አቅቷታል። የዚህ ጊዜ ቁጭ ብድግ እያለች ነበርና እንዴት ስትል አቶ ደረጀም ከድንገት ሲመጣ እያበደች ስለሆነ እያዳመጠቻት ነበር። ሂዳ ቀረች በማለት መስኮት ላይ ማነው በሩ ላይ እያዳመጠቻት ነበር። አቶ ደረጀም ያው የዲኤንኤ ውጤት እንደሆነ ተረድቶታልና ሂጅን እጠራታለሁ ነይ ቶሎ ሂጅ። እንዴ አንተ ምን ልትሰራ መጣህ? ልጅቱ እኮ ብቻዋን አብዳለች፣ ብቻዋን እየለፈለፈኝ ነው በሩን ዘግታ እያለች ነበርና አቶ ደረጀም እንግዲህ ባለቤቱ ማርቲን ነይ ቶሎ በቃ ታያት እሷን ነይ ቶሎ ብሎ ገትቶ ይዟት ሄዳል። እሷም ድንግጣ እንዴ ምንድን ነው የምትለው? ምን እያደረክ ነው እያለችው ነበር። እሱም እንግዲህ ይዣት እመጣለሁ በማለት ነበር። በሩን ቆርቁሮ እንግዲህ ልትከፍትለት ችላለች። እርግጠኛ ነኝ ዳጣም የእሱ ናት፣ ሁለቱን ከእሷን የወለደቻቸው ሁለቱም የእሱ ናቸው ማለት ነው እያለች ነው። እና እንግዲህ ተመራማሪውና ጠርጣሪዋ
መድኃኒት ማለት ነው ቤቱን ልገለብጠው መታለች ማለት ነው። አሁን እንግዲህ በሩን ስትቆረቁር ትከፍተውለታለች ለአቶ ደረጀ ማለት ነው። አቶ ደረጀም ሲመጣ እንግዲህ በሩን ይዘጋና በጣም ትፋጠጣለች። አንተን ከሃዲ ነህ እንዴት እንደዚህ ታደርጋለህ እያለች ቆይ ምንድነው ያደረግከው እያለች በጥያቄ ታፋጥጧለች። ምንም አያገባሻን አንቺ ይላታል። ማርቲ ላይ እንደዚህ ልጅ ትወልዳለህ፣ ማርቲ ላይ እንደዚህ ታደርጋለህ፣ እህቴ ጅል አድርጋሃት እያለች እያፈጠጠኝ ነበር። የዚህ ጊዜ አቶ ደረጀ ስሜቱን መቆጣጠር ያቅተውና መድኃኒትን አንገቷን ሲጥ ያረጋታል። የዚህ ጊዜ በጣም ትደነግጣለች። በዚህ እስከ መጨረሻው የምተዋ ያበቃም እያለችው ነበርና ትሰሚያለሽ እንደው ይሄን ነገር ብትናገሪ ለማርቲ የምታደርጊውን ታያለሽ ማደርግሽን እያለ በጣም እያስጠነቀቃን ነበረ። እሷም ደግሞ በጣም እየፈራይ እሱን ታያለህ ትለዋለች። አሁን ከሀገር በሰላም የምትወጭ መሰለሽ አትወጭም እያላት ነበር። እንግዲህ በባለፈው ፓርት ላይ ናታንም የእሷን መታወቂያ ይሁን ከፖርሶ አስመጥቶ እንግዲህ ያደረጉባት ነገር አለ ወደ ስልኳ በመላክ ነበረ። በጣም እየተናደደች ነበር እና አቶ ደረጀም ይሄንን በማስጠንቀቅ እንግዲህ በሩን ዘግቶባት ከቤት ወጥቷል ማለት ነው። ከቤት ቀጥታ ወደ ሳሎን ነበር የሄደው። ወደ ሳሎን እንደሄደ እንግዲህ ሁሉም ተሰብስበዋል። ይያት ልምጣ ብለህ የት ቀረች እያለ ነበረ። እንግዲህ እሷ እየተናደደች ነው። ይሄማ ሊሆን አይችልም፣ ምንድን ነው ያደረገው? ይሄ ደግሞ ይፎክሮባታልና ምን አድርጎ ነው ይሄን ነገር ማርቲ ብሞት በህይወቴም እያለሁኝ ሁሉንም ነገር እነግራታለሁኝ እንደዚህ እንዳደረገባት እያለች እየተናደደች የምትገኘው የአሜሪካዋ ንግስት መድኃኒት ማለት ነው። አሁን ላይ በጣም ከደረጀ ጋር ግብ ይዛለች ማለት ነው። አቶ ደረጀ ይሄ ሚስጥር የሚያውቀው እሱና ሰላም ብቻ ናቸው። ልጁ አታቅም ዳጣ ማለት ነው። እናቷን በሄደች ቁጥር እየጠየቀቻት ነበር። ከዛም እንግዲህ ጥያቄን ብትጠይቃት ልታምን ማን ነው ይሄ ነገር ደረጀ ነው ብልሽ ምን ታያለሽ ስትል በጣም ትደነግጣለች። ላታምኒ ትችያለሽ አባቱን ስትላት እንግዲህ ዳጣም በባለፈው ጊዜ ይሄማ እየቀለድሽ ነው መሆን እንትን አይልም እማዬ ስትላት ነበረ። በፍጹም እያለች ነበረ። እና እንግዲህ አቶ ደረጀ እየተናደደ ተመልሶ ይመጣል። በንዴትና በስሜት ሆኖ ማለት ነው። የዚህ ጊዜ ሁላቸውም ሳሎን ሆነው ምንድን ነው አባዬ እንደዚህ የሆነው እያለ ማነች ኤቢና ናታን ማለት ነው በጣም እየተነጋገሩ ነበረ። ምንድን ሆኖ ነው? ተናዷል እኮ አባቴ በጭንቀት ነው እያለች ኤቢም አሁን አባቷን ፊት እያየች ነው። ቆይ አራት ጩህ እያላት ምን ተፈጥሮ ነው እያለ ነበረ። እንግዲህ ይህን እየተባባሉ ሁለቱ ዳጣም አለች በጣም እየተጨነቀ ይገኛል አቶ ደረጀ። የዚህ ጊዜ ከድንገት መድኃኒትም ትመጣለች። ከዛ የዚህም ጊዜ ነይ ቶሎ እፈልግሻለሁኝ ትላታለች። የዚህ ጊዜ የምትጠራጠረው ነገር ስላላት ኤቢ እኔም እፈልግሻለሁ እንዴ ቆራርሳችሁ የት ልትወስዱኝ ነው? አንቺም ትላላችሁ። ምንድን ነው የተፈጠረው ነገር ንገሩኝ እዚሁ እያለኝ ነበርና ናታንም በጭንቀት ውስጥ ይገኛል። ምንድን ነው እየተካሄደ ያለው በማለት እንግዲህ አቶ ደረጀ በጭንቀት ይገኛል። መድኃኒትም ትኩር አርጋ ታየው ነበርና ችግር አለ ማለት ነው፣ እንዲህማ ሌላ ችግር አለ ማለት ነው እያለ ናታንም በጣም እየተጨነቀ ይገኛልና መድኃኒት ምንድን ነው የሆንሽው? ምንድን ነው ንገሪ ብትላትም ልትል አልቻለችም እና ማርቲ እፈልግሻለሁ በቃ ነይ ቶሎ እላይ ስትላትም እሷ ምንድን ነው እያለ እንዳትሄጂ እያላት ነበር። አቶ ደረጀ ማለት ነው በራሷ ድካማ ናት እያለ ይህንኑ በሚላት ጊዜ ቆይ ምንድን ነው እየሆነ ያለው እያለች ነበረ ማርቲ እንግዲህ ማለት ነው። ደሬ አንተም እኮ ጥሩ ላይ አይደለም ምንድን ነው ብትለውም እሱም እንግዲህ ሊናገር ፈቃደኛ አይደለም። እንዴት ይናገራል? እናም እሷም ይሄንን ስታይ እንግዲህ ኤቢ ብልጥናትና እማዬ ከሷ የኔ ነገር ይቀርማልና ነይ ቶሎ አብረን እንሄድ ትላታለች። እንግዲህ ይዛት ሄዳ እማዬ ትላታለች። ምንድን ነው የምትይው ስትላት እኔ ማግባት እፈልጋለሁ የሆነ ልጅ ነው እንዴ አርጁን ነው ስትላት አይ አይደለም ምን እያልሽ ነው እያለቻት ነበረ።
አይ በጣም ቆንጆና እንደሚወደኝ ያው እኔ በናታን ፍቅር ስለታወርኩኝ ነው። ስለዚህ እኔ አንቺንም ምክንያቱም እሱን መርሳት እፈልጋለሁ፣ ህይወቴን መምራት አለብኝ፣ መጀመር አለብኝ እያለች ይሄንን ነገር ታመጣላታለች። አሁን ይሄንን ነው ለዚህ ነው እያልሽኝ እያለች እኔ ህይወትሽ አንቺ ብቻ ደስ ብለሽ እንትን እንድትይ የሀብታም ልጅ ነው እያለኝ እንግዲህ ትነግራታለች ማለት ነው። ደግሞ ዳጣ ናታን የሚወደው ዳጣን ነው እያለኝ ሁሉንም ነገር ታስረዳታለች ማለት ነው። አንቺ ካልሽሽ እያለች ወይዘሮ ማርቲም ይሄን እያለች አንገቷን እቅፍ አድርጋ ያንቺን ደስታ ማየት ነው የምፈልገው፣ ህልሜን ያንቺንም ህልም ማሳካት አለብኝ እያለቻት ነበረ። እና ከዚህ እነሱንም ለመርሳት ይሄን ማድረግ አለብኝ ብላ ሲስተሟ እንግዲህ ዘላ እሷን ታቅፋታለች ማለት ነው። ኤቢን ማለት ነው። ማርቲ እንግዲህ በመጨረሻ በጣም ነገሮቹ ስላንትን ስላላሉላት ማነች ሳሎን እንዴት ተቀመጠች። እንግዲህ ሁሉም ወደ ስልኳ ምንድን ነው ያደረሽው አንቺ አሁን ዝማቴም እያላት ነበረ። ምንድን ነው እየሆነ ያለው እያለች ነው ዳጣም ማለት ነው። እና በዚህ የተነሳ እንግዲህ አቶ ደረጀም እናም አቶ ደረጀ እያስጠነቀቃት ይገኛል። መድኃኒትን እኔ ምንድን ነው እየሆነ ያለው እያለ ነበርና ናታንም ግራ በመጋባት ሁለተኛ ደግሞ ዳጣም ሶስታቸው ነበሩ አራታቸው። በመጨረሻ እንግዲህ ይሄንን በሚላት ጊዜ አይ ዶንት ኬር ሁሉንም ነገር እናገራለሁ እያለ ነበር። ዝም ማትይ ከሆነ መቃብርሽን እየቆፈርሽ ነው እያላት እያፋጠንሽ ነው እያላት ነበር። በመጨረሻ እንግዲህ የላከላትንም ባናቅም ስልክሽን ክፈችና አይ ዶንት ኬር ምንም ብታደርግ አይመለከተኝም ብለው ነበርና እና በመጨረሻ ያንን በስልኳ የላከላትን ስታይ በጣም ትደነግጣለች። ክላስ ሂዳ ማልቀስ በሯን ዘግታ እያለቀሰች ነበር ያለችው ማለት ነው። እንግዲህ ማርቲም የመጠራጠር ስሜት አላትና ዳጣን ሰላም ጋር አትሄጂም እያለቻት ነበር ከኤቢ ጋር ከተለየ በኋላ አይ አሁን እሄዳለሁ ካላይ በኋላ ትዝ አላትና በቃ እኔ አልሄድም እያለቻት ነበረ። እንዴ ምን ነው ሂጂ እንጂ ስትላት አይ አሁን አልሄድም አብረን እኮ እንድንሄድ ብዬ ነው ስትላት መሄድ አልፈለግኩም እያለቻት ነው። እና በመጨረሻ በቃ ከመድን ጋር እንሄዳለን እያለቻት ነበር። እና እንደውም ምን እሄዳለሁ እያለች ማርቲም እንግዲህ ቀጥታ ወደ አቶ ደረጀ ጋር ነው የሄደችው። አቶ ደረጀም ወደ ቢሮ ሂዷል ማለት ነው። እንግዲህ ኤቢም ይሄን ነገር እንትን በማለት የተፈጠረው ነገር ምንድን ነው እያለ መጀመሪያ ናታንና አቶ ደረጀ ተገናኝተዋል። ምንድን ነው እምቢል ያው እንግዲህ ለአንተ ይሄ ነው ብዬ አሁን አልነግርህም፣ አንተ ግን ለእኔ ብዙን መስዋዕት የከፈልከው እያለ እያመሰገነው ነበር። አንተም እኮ አባቴ ነህ እያለ አንተ ግን አባትህ ይሄን አድርግ ቢልህ አባትህ እንዴ እኔ እንደዚህ ታደርግለታለህ እያለው ነው። እንዴ አዎ አንተም እሱም አባቴ ነው፣ አንተም ባትወልደኝ እኮ አባቴ ማለት ነው፣ ቤተሰብ አይደለን እንዴ ግዴታዬ ነው እያለ ናታንም ይሄንን ነገር ለአቶ ደረጀ እያስረዳው ነበርና ምንድን ነው ቢለውም አይ ይሄን አሁን ልነግርህ አልችልም በማለት አቶ ደረጀም ለናታን ይነግረዋል ማለት ነው። እና በመጨረሻ ወይዘሮ ማርቲም ምንድን ነው እያለ እየተጠራጠረች ነውና ወደ አቶ ደረጀ ጋር ቢሮ ውስጥ ሄዳ ልጇን ማምጣ እዚህ ግቢ መናገር አለባት፣ ሰው ሁሉ የታማሁ ነው በማለት እንግዲህ እንደ አዲስ ነገሩ ተጀምሯል። ምክንያቱም መድኃኒትም ከመጣይ ሰላምም እንደምታዩት እንግዲህ እዛ ቤት እመጣለሁ እያለች ለንብረት እንትን ትላለች። ቤቱ እየተገለባበጠ ነው። እዛ ቤት የምመጣው የልጁን አባት ስም ተተናገረች በኋላ ነው። እንዲያውም አትምጣ፣ የሚያስፈልጋትን እዛው እንሰጣታለን፣ እዛው ትቀመጥ እያለ ነበርና አቶ ደረጀም አዎ ይሁን እያለች ግን ምንድን ነው የማትናገርበት ትናገራለች እያለ አቶ ደረጀ በፍርሃትና በጭንቀት ይገኛል። እናም እንግዲህ አሁን ላይም ወደ መድኃኒት ስንመጣ መድኃኒት ማን ነው ስሙ አርጁ ደውላለት አርጁ ደግሞ የሚጠጣ ነገር እንግዲህ የሚያንቀላፋ ይሁን ምን ይሁን እንግዲህ ይዛ የመጣቸውን ባናቅም የእንቅልፍ ላይ ሲጠጣ የሚጨመር ይመስለኛል። እንግዲህ ያያት እንትና ነው ዘበኛው ማለት ነው ገዜ ነው ያያት ምንድን ነው እያለ ነበርና ቤቱ እየተገለባበጠ ነው። ይች ልጅ ከመጣይ ጀምሮ ቤተሰቡ እየተበጠበጠ ነው እያለ ነበርና በመጨረሻ እንግዲህ
ወይዘሮ ማርቲና አቶ ደረጀም ቢሮ ሁና እየተጨቃጨቁ ይገኛሉ። አቶ ደረጀም እኔ ምን አገባኝ እኔ እሷን አባት እያለ ነበርና ምክንያቱም የሚለው ሲጠፋ ልክ ሰው የሚገለው ተረጋጋ እያለው ነበር ናታንና ሰው የሚገለው በንዴት እንደዚህ ሲነሳ ነው እያለ አቶ ደረጀም በጣም ስሜታዊ ይሆናል ማለት ነው። በመጨረሻ እንግዲህ የሆነው እየተጨቃጨቁ ያንን መድኃኒት ተቀብላ መታለች ማለት ነው። እንግዲህ እኔን ማን ይችለኛል እያለች ትገኛለች ማለት ነው። መድኃኒት የእንቅልፍ መድኃኒት ሲጠጡ የሚያስተኛ ልታደርግበት ይሆን እንግዲህ ከአቶ ደረጀ ጋራ ፊልማውን ገጥማለች ማለት ነው። እንግዲህ ለነበረን ቆይታ እናመሰግናለን። ባይ ባይ።